ማንም ወንድ የሚያፈቅራትን ሴት የራሱ ማድረግ ይፈልጋል። ነገር ግን እንዴት ማናገር እንዳለበት አያውቅ። ዛሬ ውድ ጊዜህን ሳታባክንና በራስህ ላይ ያለህን ሙሉ ቁጥጥር ሳታጣ የፈለካትን የራስህ የምታደርግበትን 4 ስልታዊ ህጎችን አውራሃል። ቪዲዮ እስከ መጨረሻው ድረስ ካላየኸው ለውጥ አታመጣም። ስለዚህ እስከ መጨረሻው ድረስ ተከታተል። አንደኛ፣ ስሜትን መነጠል። ግንኙነቱን ከመጀመርህ በፊት ስሜትህን ወይም ሐሳብህን ፍጹም ገለልተኛ ማድረግ አለ። ገና ለገና 2 እና 3 ቀን አየኋት ወይም አናገርኳት ብለህ በሐሳብ የረጅም ጊዜ እቅድ ከሷ ጋር በፍጹም አታውጣ። በስነ ልቦና ጥናት ሃሎ ኢፌክት የሚባል ነገር አለ። ይህ ማለት የአንድን ሰው ውጫዊ ውበት ስናይ አይምሯችን ሳያውቀው ሰብኮንሺየስሊ ያ ሰው ፍጹም ባህሪና አስደናቂ ማን እንዳለው አድርጎ ይስላል ማለት ነው። በከተማው ወጣ ስትሉ በጣም ቆንጆ ሴቶችን ጎንበስ ቀና የሚሉላቸው ወንድ ቁጥር ማዕት ነው። ይህ ስህተት ነው። ልጅቷ በውጫዊ ውበቷ እጅግ ማራኪ ብትሆንም ገና ባህሪዋ ግን አታውቀው። ስለዚህ ስልታዊ አቀራረብህ እንደ አብዛኛው ወንድ እሷን ለማግኘት መጣጣር ሳይሆን እሷ ላንተ በባህሪም በሰብዕናም የተጣጣመች መሆኗንና አለመሆኗን ለመገምገም መሆን አለበት። በእርግጥ የሰው ማንነት በአጭር ደቂቃ ውስጥ ማወቅ ባይቻልም ግን ዞሮ ዞሮ አቀራረብህ ራስህ እንደ መራጭ አድርገህ በራስህ ሜዳ መጫወት ማለት ነው። ይህ አመለካከት በአንተ ላይ የሚፈጠረውን የመደናገጥ ስሜት ሙሉ በሙሉ ያስወግድልሃል። ምክንያቱም መራጭ አንተ ነሃ። ይህ ሲባል ግን የራሷ ምርጫ የላትም እያልኩኝ አይደለም። ስለዚህ ጨዋታው በአንተ ሜዳ ማድረግ መቻል አለብህ ማለት ነው። እያልኩ ያለሁት በስነ ልቦና ተሸንፈህ አትቅረብ እያልኩ ነው። ሁለተኛ፣ ሁኔታዊ ምልከታ ማቅረብ። አብዛኛው ወንድ የሚጠቀመውን የተለመደ የውበት አድናቆት ወይም የሙገሳ ቃላትን ሙሉ በሙሉ አስወግድ። በምትኩ አካባቢው ላይ ያለን አንድ እውነታ ወይም የእሷን አስተያየት የሚፈልግ ሐሳብ በማንሳት ንግግሩን መጀመር ትችላለህ። እሷ ስታወራ በእርጋታ አድምጥ፣ በመሃል ጣልቃ አትግባ። ከዛ እሷ ስታወራ የተመቸህን ነገር ጠቅሰህ ደስ እንደሚል ንገራት። ጸጉርሽ፣ አለባበስሽ ወይም አቋምሽ ያምራል ምናምን አትበል። ከሱ ይልቅ አስተሳሰቧን ወይም ጥያቄህን የመለሰችበትን መንገድ ጥሩ እንደሆነ በስሱ ንገራት። እሷ ባለችው ሐሳብ ሙሉ በሙሉ አትስማማ። መግለጽ ካስፈለገ የራስህን አቋም በራስህ መንገድ ማቅረብ ትችላለህ። ክርክር አታድርገው። ከምንም በላይ ግን ንግግሩን ፈታ ያለ ይሁን። ምክንያቱም ሴቶች ጠጠር ያለና ፍልስፍና ነክ ነገር ደስ አይላቸው። ሶስተኛ፣ ስልታዊ ጥያቄዎች መጠቀም። ንግግሩን ሚዛናዊ ማድረግ ከሴት ጋር ያለህን ወሬ ወይም ቆይታ የረዘመ እንዲሆን ወይም የሰመረ እንዲሆን ያደርገዋል። ብዙ ወንዶች ወሬው እንዳይቆም በማሰብ ብቻ በተከታታይ ጥያቄዎችን በመጠየቅ ግንኙነቱ ወደ ፖሊስ ምርመራ ይቀይሩታል። ይህ ባህሪ በአንተ በኩል ያለውን የአቅም ወይም የኮንፊደንስ ማነስ ያሳያል። ጥበቡ ያለው እሷ በምትሰጥህ አጭር ምላሽ ውስጥ ካሉ ቃላቶች ላይ በመነሳት ያንን ከራስህ በሐሳብና አስተያየት በማገናኘት ጥያቄዎችን መጠየቅ ነው። ለምሳሌ እሷ ስለምታነበው መጽሐፍ ስትነግርህ ዝም ብለህ እውቅና ብቻ አትስጣት። እንዲህ በላት፣ ያነሳሽው ሐሳብ የሚስብ ነው ብለህ ከሷ ሐሳብ ጋር የሚሄድ የራስህ ሐሳብ ጨምርበት። ቀጥለህም የምታደርገውን ነገር ለማድረግ ያስቻላትን ውስጣዊ መነሳሳት ምን እንደሆነ ጠይቃት። በዚህ መንገድ እሷ ራሷን አመለካከቷንና ግቧን በሰፊው እንድታብራራ ትገፋፋታለህ ማለት ነው። ወሬውን የምትመራው አንተ ነህ፣ የምታወራው ግን እሷ ናት። በእርግጥ አብዛኞቹ ሴቶች የማያውቁትን ወንድ ብዙም ማናገር አይፈልጉም። ነገር ግን ስትተዋወቅ ሁሉንም ነገር በአንድ ቀን ለመጨረስ አትሞክር። ተፈጥሯዊ የግንኙነት ሂደቱ በጠበቀ መልኩ አድርገህ አስቀጥል። አራተኛ፣ ጊዜን በአግባቡ መደምደም። ቆይታችሁ ውጤታማ ለማድረግ ውይይቱን በሰለጠነ መንገድ መቋጨት አለብህ። ከሷ ጋር ለረጅም ጊዜ በፍጹም አትቆይ። ይህንን ካደረግክ ትሰለቻለህ። ልብ በል፣ ሴቶች አሰልች ንግግር አምረው ይጠላሉ። የማህበራዊ ስነ ልቦና ሳይንስ እንደሚነግረን ከሆነ ሰዎች ሁልጊዜ የሚያስታውሱ የንግግር መጀመሪያና መጨረሻ ላይ ብቻ ነው። ቆይታህ በጣም ሳቢና ሞቅ ባለበት ቅጽበት ላይ ቀድመህ የመሰናበት እርምጃ መውሰድ አለብህ። ይህ በአንተ ላይ ያለውን ክብር እጥፍ ያደርገዋል። በእርግጥ ይህ በሴቶች ትንታኔ ብዙ ትርጉም አለ። በመጨረሻ ላይ ቆይታችሁ እንዲህ ብለህ ቋጨው። በጣም ደስ የሚል ቆይታ ነበረ፣ ነገር በጣም አስቸኳይ ጉዳይ ስላለብኝ መሄድ ይኖርብኛል። ሌላ ጊዜ ብናወራ ግን ደስ ይለኛል። ቁጥርሽ ስንት ነበር? 09 ብለህ ከዛ የእሷን ጠብቅ። ቀለል አድርገው። ባትሰጥህም
ምንም አይደል። ከሰጠችህ ጥሩ፣ ካመነታሽ ደግሞ ምንም አይነት የፊት መለዋወጥ ሳታሳይ በበሰለ ፈገግታ ምንም ችግር የለውም መልካም ቀን ይሆንልሽ ብልሃት ቀጥ ብለህ መንገድህን ቀጥል። አይዞ ስልኳ ካልሰጠችህ አትሸማቀቅ። ስለሰጠችህም በደስታ ትቦርቅ። ወደፊት ብዙ ነገር ይጠብቅሃል። ቻው፣ መልካም እድል።